ደግሞ ወደ አጫጭር መረጃዎች እናልፋለን። መንግስታዊ የቴሌኮም አቅራቢ ኢትዮ ቴሌኮም ለሽያጭ ያቀረበውን 10 በመቶ አክሲዮን ሽያጭ አስመልክቶ አሁናዊ ሁኔታውን ይፋ አድርጓል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለሽያጭ ከቀረቡት በ300 ብር ከሚሸጡ 100 ሚሊዮን አክሲዮኖች ውስጥ 10.7 ሚሊዮኑ መሸጣቸውን የገለጹ ሲሆን ከሽያጩ 3.2 ቢሊዮን ብር መገኘቱን ተናግረዋል። በሽያጭ ሂደቱ 47377 ኢትዮጵያውያን ኢንቨስተሮች መሳተፋቸውም ተነግሯል። 30014 የሚሆኑት ኢትዮጵያውያን ደግሞ ከ33 እስከ 100 የሚደርሱ አክሲዮኖችን መግዛታቸውን ስራ አስፈጻሚው ጠቁመዋል። ተቋሙ ከጥቅምት 6 ጀምሮ እስከ ታህሳስ 25 ቀን ድረስ የአክሲዮን ሽያጭ ገደብ ቢደረግበትም በህዝብ ጥያቄ መሰረት እስከ የካቲት 7 መራዘሙ የሚታወስ ሲሆን የአክሲዮን ሽያጩም ለ121 ቀናት ቆይቷል። የቤኒሻንጉል ጉሙዝ ክልል በ9 ወራት ውስጥ 3100 ኪሎ ግራም ወርቅ ለብሔራዊ ባንክ ገቢ ማድረጉን ይፋ አደረገ። ወርቁ በልዩ አነስተኛ ወርቅ አምራቾች በአዘዋዋሪዎችና በኩባንያዎች የተመረተ መሆኑም ተነግሯል። የወርቅ ግኝቱ ካለፈው ዓመት ጋር ሲነጻጸር ከፍ ያለ ብልጫ ያለው እንደሆነም ክልሉ አስታውቋል። ለዚህም በሀገር አቀፍ ደረጃ የተደረገው የኢኮኖሚ ማሻሻያ እንዲሁም በህገ ወጥ መንገድ በጥቁር ገበያ በሚዘዋወረው የወርቅ ምርት ላይ እየተደረገ ያለው ቁጥጥር ትልቅ ሚና ተጫውቷል ሲል የክልሉ መንግስት ገልጿል። የብሔራዊ ባንክና የትይዩ ጥቁር ገበያው ምንዛሪ አንጻራዊ መመሳሰል የታየበት መሆኑ የወርቅ ምርት በተሻለ እንዲሰበሰብ እንዳስቻለም ተነግሯል። በአውሮፓ ህብረት የጸረ ደን ጭፍጨፋ ደንብ ምክንያት የቡና አርሶ አደሮች ስጋት ላይ እንደሆኑ ተገለጸ። ደንቡ ከደን ጭፍጨፋ ነፃ ያልሆኑ ምርቶች ወደ ህብረቱ እንዲገቡ የማይፈቅድ ሲሆን በቀጣዩ ዓመት ታህሳስ ወር እንደሚተገበር ተገልጿል። በመሆኑም ኢትዮጵያውያን ቡና አምራች አርሶ አደሮች ምርታቸውን ደንቡን ተከትሎ የተመረተ መሆኑን ማረጋገጥ እንዳለባቸው ተነግሯል። የኦሮሚያ ቡና አምራች አርሶ አደሮች ህብረት ስራ ማህበር ኃላፊ ደጀኔ ዳዲ መስፈርቱን ማሟላት ጊዜን የሚወስድ መሆኑን ለኒውዮርክ ታይምስ ተናግረዋል። ደንቡን አክብሮ ለመስራት በቡና ማሳዎች ላይ ቴክኖሎጂን መጠቀም የሚያስፈልግ መሆኑን የተናገሩት ኃላፊው የሚያስወጣው ወጪ ከፍተኛ እንደሆነ ገልጸዋል። የአልጄሪያ ባለስልጣናት በዚህ ወር መጀመሪያ ላይ ከ1800 በላይ ስደተኞችን በኒጀር ድንበር ላይ ጥለዋቸዋል ሲል መቀመጫውን ኒጀር ያደረገው የስደተኞች መብት ተሟጋች ቡድን ተናግሯል። በአካባቢው ያለውን ፍልሰት የሚከታተለው አላርም ፎን ሳህራ የተባለው ተቋም እንደተናገረው ፍልሰተኞቹ በአልጄሪያ ከተሞች ከተያዙ በኋላ ፖይንት 0 ተብሎ ወደሚጠራው በረሃ አካባቢ ተወስደዋል። የቡድኑ ብሔራዊ አስተባባሪ አብዱልአዚዝ ቼሁ ለአሶሺየትድ ፕሬስ እንደተናገሩት በአልጄሪያ ህጋዊ እውቅና የሌላቸው 1845 ስደተኞች ተቆጥረው በኒጀር የድንበር ከተማ አስማካ እንደጣውላቸው ይህም በዚህ ወር ወደ አስማካ የተባረሩ ስደተኞችን ቁጥር ወደ 4000 ከፍ አድርጎታል ተብሏል። የተባበሩት መንግስታት ህንድና ፓኪስታን የገቡበትን ጸብ እንዲያረግቡ ጠየቀ። ሀገራቱ በካሽሚር በደረሰው ግጭት ዲፕሎማሲያዊ መካረር ውስጥ ገብተዋል። በካሽሚር 26 ጎብኚዎች በነውጠኞች ተገድለዋል መባሉን ተከትሎም በሁለቱ ሀገራት መካከል ያለው ውጥረት ተባብሶ ቀጥሏል። ህንድ ቀደም ብሎም ፓኪስታን በድንበር አካባቢ ሽብርተኞችን ተደግፋለች በሚል ፓኪስታንን ስትወቅሳት ነበር። የህንዱ ጠቅላይ ሚኒስትር በዜጎቻቸው ላይ ጥቃት ያደረሱትን እንደሚያድኑና ይህንን ዓለም ሁሉ እንዲያውቅ ሲሉ ተናግረዋል። የህንድ ፖሊስ በግድያ ጠርጥሬያቸዋለሁ ያላቸውን 3 ፓኪስታናውያን መያዙንም አስታውቋል። ፓኪስታን በምላሹ ህንድ ለምትወስደው ሁሉ ተመጣጣኙን እንደምታደርግ አስታውቃለች። የተባበሩት መንግስታት ሁለቱ ሀገሮች የተፈጠረውን ችግር በውይይትና ሁለቱንም አሸናፊ በሚያደርግ አግባብ እንዲፈቱ ማሳሰቡን ፍራንስ 24 ዘግቧል።